ረጃጅም መንገድ በእግሬ ሄድ ነበር። የኩነኔ ስሜትና መንፈስ ይሰማኝ ነበር። በአጠገቤ ባሉት እንኳን ሃይማኖታዊ ተግባር በመፈጸም ልወጣቸው የምችላቸውን ይቆጥርልኝ እንደው ብዬ ርቄ ሄጄ በእግርም ይሁን ትራንስፖርት ከፍዬ አንድ በውስጤ ላቋርጠው የማልችል ኩነኔ አለመሙላት እና እግዚአብሔር እንዲቆጥ እምለፋው ልፋት ነበር። እንደ ተሰረሰርኩ አላወቅኩም። ግን ሲሰረስረኝ እንደዚህ በፍቅር እንደሚጥለኝ እኔ እርግጠኛ አልነበርኩኝም። እንደዚህ ብልሽቴን እንደሚያወጣው አልፈለኩም። እኔ እንደዚህ እንደሆነ ልብዬ አይደለም የተቀበልኩት። እምሆናቸውን ሃይማኖቱ የሚጠይቀኝን መደበኛ ተግባራቶችን እየፈጸምኩ ነው እሱ የገባብኝ። አልነካብኝም። እነዛ መሆናቸው የነበሩትን ነጠላይን አጣፍቼ የሚሄድባቸውን ቦታ አልነካብኝም። የኔ ብዬ የምጠራውን አልነካብኝም። ሁሉም ነገር እየተፈጸመ ነው። ፈገግ ብሎ ወይም ጥግብ አድርጎ አስቀረኝና ከኩነኔ ነፃ አረገኝ። መኮነን አቆምኩ። ጣጣር ስላቃተኝ ልድገመው ብል እንደ ድሮ እምቢ አለኝ። ከዚህ የሚጠጣ አሁን ደግሞ ይጠማል አይደል? እኔ ከምሰጠው ግን የሚጠጣ ደግሞ አይጠማም። ምን ማለት ነው ደግሞ አለመጠማት? አንዴ ረክቶ መቅረት ማለት ነው። ሌላ ጥም ጠፋ ከውስጤ፣ ሌላ ረሃብ አጣው። ከዛ በፊት የነበረብህን የጨለማ ዓለም የሚነግርህ አሁን የገባህበት የብርሃን እንደዚህ በዋዛ ሆንኩ። እኔም ገርሞኛል እኮ እኔም ዝግጅት አይደለም ይሄ ግን በቃ ለካ ሆኛለሁ። ስሙ ሲጠራ ማልችል ለካ ሆኛለሁ። ኢየሱስ ሲባል ለካ አልቃሻ ሆኛለሁ። ብዙ የሃይማኖት ተግባርን በመፈጸም ያጣሁትን ለመጽደቅ ለማረፍ ብዬ መሆናቸው ማደርጋቸው የነበሩትን ሳላደርጋቸው ለካ እዛ እውነት ውስጥ ተገኝቼ ዘኔን ብክደው እስኪቀለኝ ድረስ የሱ ህልውና እኔ